የወለደችኝ እናቴ ትሙት እሱ ሞይታይ ከኔ ጋር የሚፋለም ከሆነ እኔ 1 ሚሊዮን መድባለሁ እሱ አይመድብም። ከፋይቱ በኋላ እንግዲህ ያለው ነገር እንደሰማነው ነው። ንቃተ ህሊና እንዳለው ሞይታይ ፋይት አደርገዋለሁ ብሏል ማለት ነው። ምንም እሱ ሳይመድብ እኔ 1 ሚሊዮን ብር መድቤ ብሏል። እስቲ ፋይቱ ደግሞ ምን ይመስል ነበር የሚለውን አብረን ተከታትለን እንመለስ። እባካችሁናም ላይክ እና ሰብስክራይብ ማድረግ ደግሞ እንዳይረሳ። ከዚህ ፋይት ግን ሁላችንም ቴክኒክ እንደሚበልጥ አውቀናል ማለት ነው። ከማንኛውም ስትሬንግዝ ቢኖረንም ዋናው ቴክኒክ እንደሆነ አሳውቆናል ጆኒ። አሪፍ ፋይት ነበር። ያው በአጭር ጊዜ ቢጠናቀቅም በአጭር ሰዓት ንቃት ተሸንፏል ማለት ነው። ድጋሚ ደግሞ ፋይት አደርጋለሁ እያለ ይገኛል ንቃተ ህሊና። ጆኒ የሚሰጠው መልስ እስካሁን አልሰማንም። ያው አዲስ ነገር ካለ አሳውቃቸዋለሁ። ሪዝን አላቀርብም። ተሸንፌያለሁ። ቀጣይ ላይ አሸንፋለሁ። ግን አብዛኞቻችሁ በቃ ይሄ እንትን የምትሉ ምናምን ሰዎች ጁጁቱ ሰማያዊ ቤት እኔ መጀመሪያ ያስኩት እቅድ መጀመሪያ ዲፌንድ ማድረግ ነበር። እግር ምናምን ሳነሳ ያልነበረው ለዛ ነው። ዲፌንድ አድርጌ ሁለተኛ ራውንድ ላይ ስትራይኪንግ ጀምራለሁ ብዬ ነበር ያሰብኩት። ይሄንን አስቤ ገብቼ ሪንጉ በጣም ጠባብ ነው። አይስዌር ትጋድ ይሄ ስታንዳርድ የዩኤፍሲ ምናምን የሚፋለሙት አይነት ሪንግ አይደለም። በጣም ጠባብ ነው። ወደ ኋላ እንደሸሸው ከኬጁ ጋር ነው የደረስኩት ስደርስ የነበረው እና ስትራቴጂ ፌል አድርጓል። ስትራቴጂ ነው እንጂ ፌል ያደረገው እኔ አይደለሁም ፌል ያደረኩት። ጋይስ ሊስን ቱ ሚ I'm good. I'm enjoying it. Life is all about learning, guys. ህይወቱ ላይ መማር ነው መሞከር ነው። ሀረቄ ቤት ሰው እየተፈነከተ አይደል እንዴ? 4-5 ሚሊዮን ብር ሰርቼ ብፈነከት
ምንም የሆንኩት ነገር የለም። ታሪክ እየተሰራ ነው። ዳኛ ነው። ታሪክ እየተሰራ ነው። ስለዚህ ሽንፈትን ፈርቶ ነገሮችን ከመሞከር ወደኋላ ማለት